ብያቸዋለሁና አሁን ቤቷ አካባቢ ነን። እስቲ የሷንም ደስታ እንገባታለን። ከዚህም በላይ አስቤላታለሁ። ወርቅ ይዤላት መጥቻለሁ ዛሬ። ከእናንተ አይደበቅም ፋሚሊዎቼ፣ ያው ደስ እንደሚላችሁ ተስፋ አደርጋለሁ። ወደ $1000 አካባቢ $1200 $1300 ምናምን ዶላር አካባቢ ነው ይዤላት የመጣሁት። በኢትዮጵያ ኦልሞስት ወደ 150,000 200,000 አካባቢ ይመስለኛል። ያን ያህል እውቀቱ የለኝም እና ደስተኛ ትሆናለች ሩታዬ። ከሷ ለሷ ይሄ ተፈንሽ ላይሽ እንግዲህ ሩታዬ በልደቷ ቀን $1200 ወርቅ ሰርፕራይዝ ተደርጋለች ማለት ነው። እንኳን ተወለድሽልን የኔ ቆንጆ፣ በድጋሚ ደስ ብሎናል። ለደስታሽ በመቀጠል ማለት ነው ደስታ ማለት ነው። አውሮፓ የኑርክ ወደ ኢትዮጵያ ብር እየላክ ዶላር የኢትዮጵያ ብር ስንት እንደሆነ እውቀቱ የለም። ኧረ ተው እንጂ ያንሽዋ ወደዴ ወዴት ትላላችሁ? ለማንኛውም ይመቻችሁ። አሪፍ ስታይል ነው። ቀጥሉበት፣ ሄዱበት። ለማንኛውም እንግዲህ አብርሽ ማለት በዚህ ሰዓት የሚመጣበት ሰዓት ነው እንዴ? አንተ ደግሞ ምን አይነቱ ፋራ እየሆንክ ነው? የምር ለነገሩ ድሮም በሚለው ማለት ነው። ለማንኛውም በሚመጣበት ሰዓት ደግሞ ለየተ ሰዓቱ እያወቅኩ ምጣ። በነገራችን ላይ ለምንድን ነው ሁሌ ደስተኛ ሊሆኑበት በተዘጋጁበት ሰዓት ከተፍ ይላል? የሚደውልልህ አለና ወይስ የቀጠርከው አለ? የልደቷ ቀን ትላንት አልተመቸኝም። ትላንት ለምን አልተመቸም? ከኤርሜላ ጋር እየዞርክ ምናምን ጊዜ ሄደበት። እሷን ብታስታውሳት በሰዓቱ ነበረ መምጣት የነበረብህ። ያው ደስታ እንኳን የገጠመው ነገር ነግሯት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና እየተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? መተና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደውል ምልክቷ በመጫን ቶሎ እንዲደርሳችሁ አድርጉ ማለት ነው። እንግዲህ ደገፍ እያደረጋችሁን እየሞከርን ነው። ደግፉን በቃ እንዴ። ሁሌ መጨቃጨቅ አያስፈልግም። ላይክ፣ ሼር፣ ሀሳብ አስተያየት፣ ኮሜንት ምናምን በቃ ቤታችን ድምቅ አድርጉት እንዴ የሩቲ ወዳጆች። አረ አይ በቃ ተው ነው እንግዲህ። ለማንኛውም ሁላችሁም ባላችሁበት አላህ ይጠብቃችሁ እላችኋለሁ። እንደው ስደት ያላችሁ እህቶቼ አላህ ከስደት ያውጣችሁና እንደው እንደዚህ በቃ ደስተኛ የሚያረጋችሁ ትዳር ይስጣችሁና እንደዚህ ሰርፕራይዝ ተደረጉ። በልደታችሁ ቀን፣ በፈለጋችሁት ቀን፣ በመናችሁ ቀን በቃ እንደዚህ ሰርፕራይዝ ወርቅ እየገዛ ብቻ ሰርፕራይዝ የሚያደርጋችሁ ውድ ባል አላህ ይስጣችሁ ብያችኋለሁ። አሚን በሉ። ለማንኛውም ማለት ነው ቀልድ ነው። ወደ ቁም ነገሩ ስንገባ ማለት ነው ሩታዬ በድጋሚ እንኳን ተወለድሽልን። በመቀጠል እንግዲህ የ100 ነው የ1000 ነው ያለን። ተሳሰትኩ መሰለኝ። አይ ለማንኛውም $1200 የተገዛ ወርቅ ሰርፕራይዝ ተደርጋለች ሩታችን ማለት ነው። እንግዲህ እንዴ የኢትዮጵያ ስንት ብር ነው? የሱ ብዙ ሙቀት የለኝም ሲል እዚህ ጋር ጥያቄ አይሆንም ውዶቼ? አይሆንም? አያስተሳስብም እንዴ? ያስተሳስባል እንጂ ያስተሳስባል፣ ያስተዛዝናል ይባላል። ለማንኛውም አውሮፓ እስከኖርክ ድረስ ወደ ኢትዮጵያ ብር መላክህ እስካልቀረ ድረስ ኢትዮጵያም ከገባህ በኋላ ዶላር ስንት እንደሚመነዘር ማወቅ ነበረብህ። ይሄ ሌላ ነገር ነው። ለማንኛውም ሂዱበት፣ ይመቻችሁ። የዶላር ዋጋ ስላላወቀ በትክክል እንግዲህ ይሄን አክል ብር ነው ለመባል አልቻልንም። ሌላ ነገር ደግሞ አለ 100,000 ብር አባል ከፍሎ የሆነ ሰውን እያስጠበቁ ነው እና አብርሽ እየተባለ ነው። እሱም ወሬ አለላችሁ። ለማንኛውም አብርሽ ጋር ደግሞ ያሉ ነገሮች ለማጣራት ስልክ ሞክሬ ነበረ። ስልኩ
አይሰራም። ለማንኛውም ስልክ ደውዬለት ነበረ ለማጣራት ያክል ማለት በቃ እስኪ አንዳንድ ምክርም ጣል ጣል እናርግበት ይሄ ልጅ ከተመለሰ ብለን ልንሞክረው ነበረ፣ ግን ስልኩ አልሰራልንም በሚያሳዝን ሁኔታ ማለት ነው። ለማንኛውም በመቀጠል ያለው ነገር አብርሽ አሁን በቃ እልክ ብቻ ሳይሆን ንዴትም ጭምር ነው ያለበት ማለት ነው። ምክንያቱም ከሱ የተሻለ ሰው አይደለም እሷ ጋር ያለና በቃ ከኔ ማለት አንደኛ በእድሜ የሚበልጠው ሰው አይደለም። አንደኛ በሆነ በቁሳቁስ በቃ የሆነ እንትን አይደለም። ያናዳቸዋል እንደዚህ አይነት ማለት እልክ ውስጥ ያስገባቸዋል። ለምሳሌ ከሱ የተሻለ ሰው በብዙ ነገር ከሱ የተሻለ መጥቶ ቢሆን በቃ ከኔ የተሻለ ስላገኘች ነው የሚለው እልክ ነበር የሚያስገባው። አሁን ንዴቱ ደግሞ ምን እንደሆነ ታውቃላችሁ? ከሱ ያልተሻለ ሰው ሲሆን ሲወስድበት ከኔ ያልተሻለ ሰው መጥቶ እንዴት ነው እሷ የሚነቀኝ የሚል ንዴትም እልክም ውስጥ ነው የተጋባ። ምክንያቱም በቃ ማለት በእድሜም በቁመትም በምንም ያናክል አይበላለጡም እና ከዚህ በፊት ልብ ብላችሁ ከሆነ ስሙ ማን ነበረ? አረ ስሙ ጠፋኝ። አረ ወንድሜ ነው የሚመስለው ልጁ ራሱ እንደውም ማለት ነው ፎቶ ከነዳኒ ጋር የሚሰራው ልጅ ሙስሊሙ ልጅ ይሳቅን ካያችሁ ብዙ መልስ አይመልስልታትም ነበር። ከሱ ጋር በሆነችበት ሰዓት አይታችኋል። ትንፍሽ አይልም ነበረ አብርሽ ማለት ነው። ለምንድን ነው? በብዙ ነገር ይበልጠዋል ይሳቅ። በምናምን በቁሳቁስ ምናምን ሳይሆን በእውቀትም በቁመትም በምንም በአቋምም በሁሉ ነገር ይበልጧል። ለሱ ስለሚፈራው ያናክል ለዳኒም እንደዛ ብዙ መልስ አይመልስም ነበር። አሁን በዚህኛው ግን አንቺ የሌለ ነው እናንተ አፉ እየከፈተበት ነው። በቃ ይሆናል አይደል? የሆነ ሰው እኩል ለእኩል ስትሆን እኮ ያናክል ክብር መከባበር ምናምን የለም አይደል? ያንን ነው እያሳየ ያለ አብርሽ። አሁን እንዴት እልክ ብቻ ሳይሆን ንዴት አለበት ምንላችሁ ለዛ ነውና እንግዲህ ምንም ማድረግ አይቻልም። እሷ ከተመቻት እሷ እስከተመቻት ድረስ ያው ብዙዎቻችሁ እየተቻችሁ ነው። ለምን ካብርሽ የማይሻል ህፃን ልጅ ነው ምንድነው ሙዲ የያዘችበት ነው ሳቋ የደስታ ሳይሆን የሆነ በቃ የሱ ሁኔታ እያየች ነው ምናምን እያላችሁ እንትን ያላችሁ ሰዎች አላችሁ። አንዳንድ ቦታ ስለሰማው ነው። ለነገሩ እሷ ይመቻት እንጂ እሱ ይብደዳት፣ እሷ ታፍቅረው እሱ ያፍቅራት እንጂ ለምን የ10 አመት የ15 አመት አይሆንም። ምን አገባችሁ እናንተ በእሷ ህይወት? የሩታ ህይወት ሩታን ናት የምትኖረው። የደስታን ህይወት ደስታ ነው የሚኖረው። እውነት እሱ ከልቡ አፍቅሯት ወዷት ከሆነ እናንተ ምን ቤት ናችሁ? እናንተ ናችሁ የምትመርጡላት፣ እናንተ ናችሁ የምታኖሯት። ምን አገባችሁ? ምን ቤት ናችሁ? እስኪ የራሳችሁ ህይወት በስነ ስርዓት ለመኖር ሞክሩ። የራሳችሁ ህይወት በምን አይነት መንገድ ለመምራት ማወቅ ያስፈልጋችኋል አይደል? የራሳችሁ ህይወት መጀመሪያ በምን አይነት መንገድ ለመምራት እውቀቱ ይኖራችሁ። የሰው ህይወት እንኑር የምትሉ ሰዎች የራሳችሁ ህይወት የምትኖሩ ሰዎች አይደላችሁ። ገባችሁ? ስለዚህ ያንን ማለት በቃ ከዚህ በላይ ብዙ ባታወሩ ብዙ ባትሄዱበት ጥሩ ነው። ሌላው ነገር ደግሞ አብርሽ ስለዚህ አሁን አንተ የራስህ ህይወት እየኖርክ ነው፣ እሷም የራሷ ህይወት ትኖር። ምንም ማድረግ አይቻልም። በነገራችን ላይ ወንዶች ሴቷን ተቷ ሲሄዱ ሴቷ ተሰባብራ የሆነ ተሰቃቅላ ምናምን የሚያዩት ነው የሚመስላቸው አንዳንድ ወንዶች ማለት ነው። አንዳንድ ሴት ደግሞ ካለፈ ህይወቷ ብዙ ነገር ከተማረች ማለት ነው እመኑ ሺ ጊዜ ብትወደው ሺ ጊዜ ብታፈቅረን መቼም አትሰባበርም። የበለጠ ጠንክራ ካንተ ጋር በነበረችበት ጊዜ የበለጠ ማንነቷ ኃይል ጨምራ ነው የምትነሳውና አንዳንድ ሰዎች እንደዛ ስለሚመስላችሁ የሩታን በዛ መልክ ነበረ ብዙዎች የጠበቋት፣ ግን አልወደቀችም። ማንነቷ ጥንካሬዋ ለሁሉም እያሳየች ነው። አሁንም ደግሞ በቃ ብዙ ልታሸማቀቋት ምፈልጓላችሁ። አራስ አይደለሽም ወይ? በዚህ በቅርብ ነው የወለሽ፣ እንደዚህ ነው የወለሽ ማለት እንዴ ምን ሆናችሁ ነው? ከራስ ወጣለች 5 ወር 4 ወር ሆናት አይደል? በቃ 1 አመት ሙሉ እኮ ብቻዋ ነው ያሳለፈችው። ልጇ እስከምትወልድ አርግዛ እስከምትወልድ ከራስ እስከምትነሳ ድረስ እኮ ብቻዋ ነው ያሳለፈችው። ከዚህ በኋላ ደግሞ የራሷ ህይወት መምራት አለባት አይደል? ደስተኛ ህይወት መኖር አለበት። ደስተኛ ሆና መኖር ስላለባት ነው ህይወቷን የቀጠለች። በዚህ ልክ ባትናደዱ የሆነ እላፊ ቃል ባታወሩ ማለት በሷ ህይወት የምትኖሩ ሰዎች የላችሁ ማለት ነው። ስለዚህ ዝም ብላችሁ ባታወሩ በሰው ህይወት ጣልቃ ባትገቡ ብቻ እኛ የምንፈልገው ሩታዬ ደስተኛ ሆና ብቻ እንድትኖር የተመቻትን ሙትራመድ በቃ
ፈቅደናል ትላላችሁ። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብርታቱን። እንደዚህ ደገፍ እያደረጋችሁ እንግዲህ እየሞከርን ነው ብለናል። ለማንኛውም በሌላ ደግሞ ሀሳብ እስከምመጣላችሁ ይሄንን ቪዲዮ ቢያንስ ዛሬ 4000 5000 እይታ እንዲኖረኝ እፈልጋለሁ። ሼር አድርጉልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።